የተለያዩ ሰዎች ቀርበዋል ተናግሬያለሁ። ከዛ ውስጥ አንዷ ማስተዋለች። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ይሄን አድርሱልኝ ቆርጣችሁ ከቻልሽ ይቅርታ ጠይቂ። ስለ ሃይማኖት የሚነገርበት መዓት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት፣ ብሔር፣ ጾታ፣ ሀብት ምናምን ስታቲስቲክስ የሌለው ትክክልም ይሁን ትክክልም አይሁን ምርጫው ፕሮፌሽንን በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይሄ ትክክል አይደለም። አረ ወጥ አትርገጡ። አንዳንዶቻችሁ ተቆጪ ያላችሁ ምንድነው የማን ወጣቶች እንዴ? አረ ባስተዋል ይኑራችሁ እንዴ! ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናት ሀገር። ዝም ብለህ የምትነዳ ወጣት እንዴ አሁን መድረክ አገኘው ድል አጋጣሚ አገኘው ብለህ የምትበጠረቀው እንዴ? ማን ነው የመከረሽ? ማን ነው ሀይ ያለሽ? ማን ነው በይ የፈለገ ይምጣል? ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የህዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣችሁ አድርስሉኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ በቃ ማድረግ አልነበረብኝም ሳስበው ከማድረጌ በፊት በቃ እንደዛ ነበር የተገፋፋሁት ስሜተኛ የሆንኩት፣ አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። የሃይማኖት መድረክ አይደለም፣ የሃይማኖት ጉባኤ አይደለም፣ የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ። ሐዋርያት ሥራ ምዕራፍ 26 ቁጥር 28 ላይ በጣም እጅግ ልብን የሚነካ አንድ ታሪክ አለ። ጳውሎስ እስር ቤት ተጥሎ በነበረ ሰዓት ንጉሥ አግሪጳ የጳውሎስን የመከራከሪያ ሐሳብ ለማድመጥ በችሎት ፊት ካቆሙት በኋላ ጳውሎስ እንዴት ክርስቲያኖችን ያሳድድ እንደነበረ፣ እነዛ ክርስቲያኖችን እንዴት እስር ቤት ሲጥል ሲያስገድል ሲያስወግር፣ ክርስቶስ ኢየሱስ እንዴት በደማስቆ መንገድ ላይ እንደተገናኘው፣ እንዴት ከሕይወት ራስ ክርስቶስ ጋር ምህረት ተደርጎለት በአገልግሎት እንደቀጠለ፣ ስለ ክርስቶስ እንዴት እንደሚመሰክር ሲናገር ቁጥር 28 ላይ ጳውሎስን አግሪጳ ጳውሎስ ሆይ እኔንም ክርስቲያን ልታደርገኝ ትሞክራለህ ወይ ትፈልጋለህ ብሎ ሲጠይቀው ከእስራቴ በቀር ሁላችሁም በክርስቶስ ብታምኑ ደስ ይለኛል የሚል መልስ እንደሰጠ መጽሐፍ ቅዱስ ይናገራልና እንደው ከፕሮፌሽን አንጻር ከተኬደ ጳውሎስ እስር ቤት ውስጥ ሕግ እያጣቀሰ ወይም ምስክር አዘጋጅቶ ወንጀል እንዳልሰራ መናገር መሟገት በሚገባበት በሕግ እና በፍርድ ቤት ውስጥ ኢየሱስ ክርስቶስን መመስከሩን ነው ሐዋርያት ሥራ ምዕራፍ 26 የሚነግረን። አንዳንድ ጊዜ አንዳንድ ሰዎች ለአንዳንድ ቦታ ያላቸው ክብር ለመድኃኒታቸው ለኢየሱስ ክርስቶስ ካላቸው ክብር ያነሰ ነው የሚሆነው። ይሄ በቀድሞ ያሳያችሁ በቪዲዮ ላይ ያሳያችሁ ግለሰብ ማስተዋል የምትባለዋን ቀድሞ አርቲስት የነበረች አሁን በጌታ ዳግም የተወለደችን እህት ስለምን ፕሮፌሽናል በሆነ መድረክ ላይ ኢየሱስ ክርስቶስን ተናገርሽ ይቅርታ መጠየቅ አለብሽ የሚል እጅግ ከወንጌል ጋር ጸረ ወንጌል በሆነ አመለካከት ይናገራል። በነገራችን ላይ ወንጌል ከፕሮፌሽን ይበልጣል፣ ከእውነት ይበልጣል፣ ከክብር ይበልጣል። ራሱ ወንጌል ማስተዋል ወንደሰን ቀድሞ ሰርቻለሁ በኢትዮጵያ ሕዝብና በአድናቂዎች መካከል ክብር አግኝቼበታለሁ ከምትለው ከአርቲስትነት ሙያዋ ከዚህ በኋላ ካላትም ህይወት ይበልጣል። ከሁላችንም የሚበልጥ እውነት የእግዚአብሔር ልጅ ክርስቶስ ኢየሱስ ወንጌል መሆኑ ግልጥ ነው። ይሄ በምስሉ ላይ የምታዩት ግለሰብ ግን ከወንጌል የበለጠ ፕሮፌሽናሊዝም እንደሚበልጥ እንደሚልቅና እሷም ኢየሱስ ክርስቶስ ያድናል፣ ይታደጋል፣ ህይወት ይሰጣል ብላ በአደባባይ መመስከሯ ጥፋት እንደሆነና ይቅርታ እንደሚያስፈልጋት እየተናገረ ነው የሚገኘው። በእርግጥ ግለሰቡ ከዚህ በፊት ልክ አስፋልት ላይ ቆሳስለው ተጥለው እንደምታገኟቸው ዝንብ እንደሚወራቸው ፈረሶች እስራኤል ዳንሳ የሚባል ሐሰተኛ ሐዋርያ ጋልቦና አቆሳስሎ የለቀቀው ክርስቲያን ህይወቱ ጤነኛ ያልሆነ ሰው ነው። ቀድሞ ድሮ በባላባቶች ዘመን
እንደ ፕሮፌሽን ይታይ የነበረ ውንታፍ ነቃይ የሚባል ስራ ነበረ። ውንታፍ ነቃይ የሚባለው ስራ ባላባቶች፣ የባላባት ሚስቶች ድሮ እንደምታውቁት ግልገል ሱሪ የለም ወይም የውስጥ ሱሪ የለም ወይም በአሁን ዘመን አጠራር ፓንት የሚባል ነገር አልነበረም እና የሚያደርጉት አቡጀዴ ልብስ ባላባቶች ወይም ባለሀብቶች የሚያደርጉት አቡጀዴ ልብስ መቀመጫቸው ላይ ሲወተፍባቸው ደሞዝ ተቀጥሮለት የተወተፈውን ጨርቅ ገባበት ከመቀመጫቸው ውስጥ የሚያወጣ ሰው አለ እና እሱ ውንታፍ ነቃይ ይባላል። ልክ እንደ ፕሮፌሽናል የሚሰራ ነው እና አንዳንድ ሰዎች ውንታፍ ነቃዮች ናቸው። በዚህ ዘመን የሆነ ነገር ውስጥ የሆነ ነገር ገብቶ ለማውጣት የሚከፈላቸው ተከፋይ ልሳኖች ናቸው እና አንተ ስላልክ ስላላልክ ሳይሆን የእድሜክን የሚያክል አይደለም። ሐሳብክ እርስ በርሱ የሚጋጭ ነው። ስለ ወንጌል እውነት የተደረገ አይደለም። ተናግረናል። ቦታው ነው አይደለም እኮ ብለናል። ግን ቦታው ቢሆንም ባይሆንም ወንጌል በጊዜውም ያለ ጊዜውም የትኛውን ቦታ ላይ የሚመሰከር እንደሆነ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 26ን አጣቅሰን ትክክለኛ ነገር እንዳደረገች መናገር እንችላለን። የሌላ እምነት ተከታዮች እኛ ኢየሱስን እናውቀዋለን፣ ይቺ ሴት ለእኛ ኢየሱስን መናገር የለባትም ማለት መብታቸው ነው። ሌሎቹም እኛ የራሳችን የህይወት መንገድ አለብን፣ ይሄን ነገር መስማት አንፈልግም ማለት የራሳቸው ምርጫ ነው። ይህቺ ሴት ግን የዳነችበትን እውነት፣ የእግዚአብሔርን ክብር፣ የእግዚአብሔርን ብቸኛ ወራሽ ክርስቶስ ኢየሱስን ድኜበታለሁ አልደብቀውም ብላ መናገሯ ከእውነት በላይ እንደ ክርስቲያን እንደ አማኝ የሚያስመሰግናት እንጂ በዚህን ያህል ደረጃ ይቅርታ ጠይቂ ተብሎ ራሱን አማኝ ነኝ እያለ ከሚጠራ ግለሰብ የይቅርታ ቪዲዮ መስራት አለብሽ፣ ይቅርታ መናገር አለብሽ፣ ማብራራት አለብሽ ተብላ መወቀሳ ያለባት አይመስለኝም። በሌላ እምነት ተከታዮች ሐሳብ ዙሪያ ላይ ምንም ሐሳብ አልሰጥም። ምክንያቱም እነሱ በሌላ እምነት ውስጥ ስለሆኑ ያሉት እሷ ስላደረገችው ድርጊት ትክክለኛ አለመሆን ቢናገሩ፣ እዚህ እምነት ውስጥ ሆናችሁ ግን ክርስቶስ ኢየሱስ በአደባባይ መመስከሩ አናዷችሁ ከኢየሱስ ክርስቶስ ስም መክበር በላይ የሆኑ ሰዎች ምላሽ አሳስቧችሁ ወይም የነሱን ይሁንታ ፈልጋችሁ ይችን እህት ለማጣጣል ለማብጠልጠል የምትሞክሩ አሳፋሪ ሰዎች፣ ልክ እንደዚህ እድሜ እንዳላስከበረው ውንታፍ ነቃይ አይነት ሰዎች ብትረጋጉ ይሻላል ማለት ነው። ጌታ ኢየሱስ ይባርካችሁ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በዚህ ሰዓት ላይ ብዙ ሰዎች ማስተዋል ወንደሰን ቲክቶክ አዋርዱ ላይ የአንድ ዘርፍ ሽልማት ለመሸለም በወጣችበት ይህን ነገር መናገሯ ትክክል አይደለም የሚል ደግሞም ከኃላፊነቱ አንጻር ስህተት ነው ያደረገችው የሚል የየራሳቸውን ሐሳብ ከዚህም ከዛም እየተወራወሩ። ስለዚህ እኔ የራሴን ሐሳብ ለመናገር ያክል ነው እዚህ የመጣሁት። ልክ ናችሁ። ከተጠራችበት ኃላፊነት አንጻር ሸላሚም እንደመሆኗ ያደረገችው ነገር በጣም ስህተት ነው። ደግሞ ከወከለችው የስፖርት ኃላፊነትም አንጻር ድርጊቷ ትክክል አይደለም። ግን ይህን ነገር ለመናገር ቦታው ነው ወይ ብላችሁ ጥያቄ ያነሳችሁ ሰዎች፣ አዎ ቦታው ነው ብዬ ነው ማምነው። ለምን ካላችሁኝ ስለ መድኃኒትና ስለ ፈውስ፣ በሽተኛው ስለሚፈወስበት እውነተኛ ፈውስ በሆስፒታል ውስጥ ማውራት ስህተት እንዳልሆነ ሁሉ ይሄ ሁሉ ዓለማዊ ሰዎች በተገኙበት ቦታ ስለ መድኃኒት፣ ስለ አዳኙ፣ ስለ ፈዋሹ፣ ስለ እውነተኛና ብቸኛ መዳኛው ስለ ኢየሱስ ክርስቶስ መናገር ስህተት የሚሆንበት መንገድ የለም። መጽሐፍ ቅዱስ ሲናገር በጊዜውም ያለ ጊዜውም ወንጌልን ስበክ የሚል የእግዚአብሔር ቃል ተጽፏል። ጊዜው ነው ወይ ቦታው ነው ወይ የሚባልበት ቦታ የለም። ኢየሱስ ክርስቶስን የሌላውን ሃይማኖት ሳትነካ፣ የሌላውን ነገር ሳታዋርድ፣ የሌላውን ነገር ሳታንቋሽሽ ክርስቶስ እርሱ ብቸኛ አዳኝ መሆኑን መናገር ራሱን ችሎ ስህተት የሚሆንበት ምክንያት የለም። ስለዚህ እንደ ኃላፊነቷ ያደረገችው ነገር ስህተት ከሆነ እሷ ወክላው የተገኘችበት ተቋም መተዳደሪያ ደንቡ ላይ ይህንን ማድረግ ስህተት ከሆነ መቀጫ ካለ ከስልጣኗ ወይም ከወንበሯ የምትወርድበት
ምክንያት ካለ ያውርዳት። ስለተናገረችው ነገር ከስልጣን መውረድ ክብር ነው። ከኃላፊነት መነሳት ክብር ነው። ምክንያቱም በዚህ ሰዓት ላይ በዘመን መጨረሻ ላይ ኢየሱስ ክርስቶስ ዳግም ሊመለስ በደጅ ባለበት ሰዓት ላይ ስለ ኢየሱስ ክርስቶስ በዓለም ሕዝብ ፊት መናገር ክብር ነው ብዬ ነው ማሰበው። ሌላውም ስለሌላው ተናግሯል፣ መብቱ ነው ስለሌላው መናገር። እሷ ግን ስለገባት ስለ ኢየሱስ መስክራለች። ይህን ነገር የሚያናድድህ ከሆነ የሚደብርህ ከሆነ የእግዚአብሔርን ልጅ የቅድስት ድንግል ማርያምን ልጅ ክርስቶስ ኢየሱስን አታውቀውም ወይም አትወደውም ወይም ጠላት ነህ ማለት ነው።